ሰላም ሰላም እንዴት ሁላችኋል ይሄ የኮኮብ ሚዲያ ነው በኮኮብ ሚዲያ ኢየሱስ ይሰበካል ወንጌል ይነገራል የህይወት ተመኩራቸውን የያዙ አገልጋዮች መምህሮችን ደግሞ የምናቀርብበት ጊዜ ላይ ነን ያለነው ዛሬ ቆይታ የምናደርገው ከመምህር መርጌታ ሚስጥሩ ጋር ነው እኔ አዘጋጅቼ ማቀርብላችሁ ቃል ኪዳን ነኝ ይሄንን ቻናላችንን ለመደገፍ ሰብስክራይብ እንድታደርጉ አስተያየት ካላችሁ ደግሞ ከሰብ በመናስቀምጠው ስልክ ቁጥር እንድትደውሉልን እያሳሰብን ወደ ፕሮግራማችን እንገባለን ከኛ ጋር ሁኑ የትም እንዳትሄዱ ተከታተሉን ሰላም መርጌታ ሚስጥሩ እንዴት ውለሃል እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ሁሉ መልካም ነው ሰሞኑን በቅርብ ቲክቶክ ላይ እያየው ነበር ታስረክ እንደነበር ሰማሁኝ ከዛ በፊት ያለን ያንተነ ትምርቶቹንም ኢንተርቪዎችንም ለማየት ሞክሬ ነበርና አጋጣሚ ግን በቅርብ ጊዜ ላይ ከ15 ከ20 ቀን በፊት ታስሯል የሚል አየው ቲክቶክ ላይ ደሞ የታሰርከው እንደገና በፌደራል እንደወጣ ሰማሁኝ እና ግን ያ ወሬ ሳይቀዘቅዝ ደግሞ ተፈቷል የሚል ነገር ሰማሁ ምንድነው የስርስ መነሻው ምንድነው እንደገና ደግሞ ቶሎ የተፈታበት ምክንያትስ ምንድነው ካለ ቀጠሮ ቶሎ የተፈታበት ኦኬ አመሰግናለሁኝ እግዚአብሔር ይስጥልኝ ያው ታስረህ ነበር ለሚለው እውነት ነው ታስሬ ነበር ያው እንግዲህ የታሰረ ሰው ያው ይፈታል የታሰርኩትኝ ስለ ወንጌል ነው የተፈታውትም ደግሞ ወንጀል ስለሌለብኝ ወንጀል ስለሰራው ነው ለዛ ነው የተፈታውት ኦኬ ጥሩ ታዲያ ከተፈታክ በኋላ ወንጌልን እንደድሮ ያው አደባባይ ላይ ወጣና ወንጌል የምትመሰክረው ብዙ ሰዎችን ነው ወደ እግዚአብሔር መንግስት የምታመጣው እንዳም ተጽኖ ፈጣሪ በሚያስበል ሁኔታ ነው እኔ ወደ ውስጥ ያስገባው በጣም ነው ወንጌልን የምትሰራውና ከዛ በኋላ ከስሩ በኋላ ወንጌል ለመስራት ፍርሃት ወደ ውስጥ አልገባም ወይ እዚህ ጋር ያይዤ እንዳውም ጠይቅክ በጣም ብዙ ሚዝቱ ሰዎችን ያያየው ነበር ቲክቶክ ኮሜንት ላይ ገባ በየሳነብ እንገልሃለን ከዚህ በኋላ መኖር አትችልም የት ነው ያለኸው እያሉ በጣም የሚዝቱ ሰዎችንም ማየት ይችላልውና ይሄ ነገር አላስፈራራህም ወይ ቀጥሎ ለመውጣት ምንም አላገደህም ወይ አያይዘ በዚህች እንድትመልስልኝ ብዬ ነው እሺ አመሰግናለሁ እንግዲህ እውነት ነው ከመታሰሪ በፊት ያው በቲክቶክ ባንዳንድ ሶሻል ሚዲያዎች እንዲሁም ደግሞ በተለያዩ ቃለ መጠይቆች ያነሳዋቸው ነጥቦች ነበሩ ከእግዚአብሔር ቃል አንፃር ቤተክርስቲያኒቱ የሳተችበትን መንገድ እያሳየሁኝ በራሷ መጽሐፍቶች ይሄ ስተት ነው ይሄ መታረም አለበት ይሄ መቀየር አለበት ቤተክርስቲያኒቱ መታደስ ያስፈልጋታል ወደ ቀደመ ክብሯ ወደ ወንጌል ወደ ቀደመ ፍቅሯ ወደ ክርስቶስ መመለስ አለባት አሁን ያለችው ቤተክርስቲያን በስተት እየተንቀሳቀሰች ነው የሚለው በተለይም ደግሞ ታቦታቱን ወይም ደግሞ እንዲ ነዋይ ቅዱሳቱን በተመለከተ ገድላቱን ድርሳናቱን በተመለከተ ራሷ በሊቃውንት ጉባኤዎቿ አስመርምራ በጻፈችው መጽሐፍ የእግዚአብሔርን ቃል እውነት በማሳየት ይሄ ከቃሉ አንፃር ትክክል አይደለም ብዬ ባስተማርኩት ትምህርት ነው ረብሻ የተነሳውና በጥብጥ የተፈጠረው እንግዲህ አንዳንድ ወንጌል ያልበራላቸውና ወንጌል ያልገባቸው ሰዎች ሁሉ ጊዜም ከፍቅር ይልቅ ጥላቻን ይመርጣሉና ሰዎች ሃይማኖተኛ ሲሆኑ ሃይማኖቴ ትክክል ነው ብለው ካሰቡ ሃይማኖታቸውን ለማስጠበቅ አንድ አማራጭ የሚወስዱት ሁከትን እንዲሁም ደግሞ ድብድብን ወዘተርፈ እንደዚህ አይነት ነገር ስለሆነ እጅግ በጣም በርካታ ኦርቶዶክሳውያን አዝነው ነበር ተቆጥተው ነበር ነገር ግን በዚህ መካከል ደግሞ እግዚአብሔር ረድቶን ብዙ ጥያቄ የተፈጠረባቸው ሰዎች ወደ ጌታ መንግስት መጥተዋል እና ነገሩ በጣም ከተረጋጋ በኋላ ነገሩ በቃ አልቋል ከተባለ በኋላ በፌደራል ደረጃ ቤቴ ድረስ በመምጣት ያው እንፈልጋለን ተብዬ ፌደራል ፖሊስ ይዞኝ ሄዶ ታስሬ ነበር ነገሩ ግን በሰከነ ሁኔታ ሲታይ በህግ ባለሙያዎች ዘንድ
ተቀባይነት የሌለው ሆኖ ስለተገኘ ወዲያውኑ ነው የተፈታሁት ማለት ነውና እንግዲህ ሰቦቹ ሐሳባቸው በጣም የከፋ ነበር እንገልሃለን እንቆርጣለን እንፈልጣለን የሚል ተነስቶ ነበር በዚህ መካከል ግን ያው እግዚአብሔር ከኔ ጋርም ስለሆነ ያው የተሰጠኝን አደራ ታላቁን ተልእኮ ወንጌል ለመስበክ ያው ተምኜ ነው የወጣሁትኝና ያው የሆነ ችግር ይደርስብኛል ደበደባለሁ ገረፋለሁ ሞታለሁ ብዬ ፈርቼ ወንጌልን ማቆም ያው ከኔ አይተበቅም ነገሩ ያው በሰው በኩል ሲታይ እውነት ነው የሚያስፈራ ነገር ሊመስል ይችላል ከባድ የሆነ ነገር ሊሆን ይችላል ነገር ግን ያንን እኔ ተምኜ ነው ወንጌልን ስቀበል ጌታን ስቀበል ሞትም ቢመጣ ለመቀበል ግርፋትም ቢመጣ ለመቀበል ለመወገርም ቢሆን ለመወገር እርግጠኛ ስለሆንኩኝ ከተከፈለልኝ ሁኔታ ከተከፈለልኝ ዋጋ ስመለከተው ምንም አይነት ነገር ቢከፈልብኝ በደስታ ለመቀበል ዝግጁ ስለሆንኩኝ ወደ ወንጌል እንደገና ተመልሼ የወጣሁት ማለት ነው በጣም ይገርማል በቀደም ሚዲያ ላይ እዚህ የጋበዝኩት አንድ እንግዳ ነበርኝና ከሱ ጋርም እንደዚህ ስለ ወንጌል ስንጨዋወት ያለው ተቀባይነትን ያሳወቀኝ ነበርና በወንጌል ምክንያት የሚመጡ ተግዳሮቶች እንዳሉ በወንጌል ምክንያት ብዙ መሰናክሎች ብዙ መቋቋም የማንችላቸው በስጋችን መቋቋም የማንችላቸው ግን የእግዚአብሔር ጸጋ ስላለ የሚያግዝ የሚደግፍ ስላለ ያንን እያለፈ መምጣቱን እየነገረኝ ነበርና አሁን አንተም ጋርም ሳይ ይበልጥ ደግሞ የምትሰራቸው ነገሮች ትንሽ ዋጋ የሚያስከፍሉ ስለሆኑ ወንጌል ደግሞ ዋጋ ለመክፈል የተዘጋጀ ሰው የሚሰራው ነው በሩቅ ሸሽቶ የሚኖር ሳይሆን ተጋፍጦ የሚገባ ስለሆነ በዚህ መሃል ያው እስር አሁን ሰዎች ያደረጉት ነገር ቢኖርም እስርም ቢኖር አንተ ወደ ወንጌል እየቀጠልክ ነው ያለው ይሄ ትልቅ ከእግዚአብሔር ጸጋ ባይሰጥ በሰው ዘንድ የማይቻል ነው እግዚአብሔር ያስቻለው ነው የእግዚአብሔር ጸጋ ነውና ይሄንን እየሰራ ካሁን እየተረዱ የእግዚአብሔርን ክብር ለመቀላቀል የእግዚአብሔርን መንግስት ለመውረስ የሚመጡ ሰዎች ምን ያህል ናቸው በቁጥርስ ታውቃቸዋለህ ወይስ እንደገና ደግሞ በየሀገሩ በየሌላም ቦታዎች የምትሰራቸው ስራዎች አሉ ወይ የሰሜንን ማንሳት ፈልጋለሁ ቆይቻ ነስዋለሁ አሁን ግን የምትሰሩት የት ነው የሚለውንም በዚሁ አያይዘህ ብትነግረኝ እሺ እግዚአብሔር ይስጥልኝ በጣም ጥሩ ጥያቄ ነው የጠየቅሽኝና እንግዲህ ወንጌልን ስንሰራ እውነት ለመናገር በአንድም በሌላ መንገድ በመድሪቱ ስፋት እንሄዳለን እግዚአብሔር መንፈስ ቅዱስ እንዳመላከተን በመድሪቱ ስፋት ሁሉ ወንጌልን እንሰራለን ግን በዋናነት ደረጃ እኔ አሁን ያገለግልኩ ያለውበትኝ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ይባላል በዚህ ቤተክርስቲያን ውስጥ 16 ቲሞችን አዋቅሬ እነዛን ቲሞች በመላክ እኔም ደግሞ ሲመቸኝ አብሬ በመውጣት ወንጌልን እየሰራን ነው የምንገኘው ማለት ነው ይብን ከ25 እስከ 30 ባለው ሁሉ ጊዜም ከአመት እስከ አመት በየወሩ መጨረሻ ወንጌልን እንሰራለን እዚህ አዲስ አበባ ዙሪያ ነው እሱንም እንሰራው ከዛ ውጪ ባለው ደግሞ ቲሞቹ ሌላም ሀገር ወጥተው ይሰራሉ ወንጌልን እና እጅግ በርካታ ሰዎች ድነዋል እጅግ በርካታ ሰዎችም ደህንነት ተምረው የውሃ ጥምቀት ወስደዋል በዚህ በቤተክርስቲያናችን ውስጥ ከዚህ ከቤተክርስቲያናችን ውጪ በሆነ ደግሞ አገልግሎት በሚዲያ በመናገለግለው በቲክቶክ በዩቲዩብ በመናገለግለው አገልግሎት ደግሞ እጅግ በርካታ ሰዎች በሰሜን ኢትዮጵያ ጎንደር ባህር ዳር ደብረ ታቦር እስከ ትግራይ ድረስ ባለው እጅግ በርካታ ሰዎች ድነዋል የውሃ ጥምቀትን በቅርቡ የተጠመቁ ሰዎች አሉ እና እንዲያው በአጠቃላይ ለማሳጠር ያክል አንድ በማር የተለወሰ መርዝ የሚል መጽሐፍም ጽፌ ነበርና መጽሐፉ የተመረቀው 2015 ሰኔ ወር ላይ ነው የተመረቀ እና ያንን መጽሐፍ በሰሜን ኢትዮጵያ በማሰራጨት መጽሐፉን ብቻ አንብበው ወደ 205 የሚሆኑ መርጌታ ቄስ ዲያቆን
ቆሞስ የሚባሉት ሁሉ ወደ ጌታ መንግስት መጥተዋል። በዚህ ደረጃ እንኳን መጽሐፉን ብቻ በማንበብ እንደገናም ደግሞ በሚዲያ በመናገለግለው አገልግሎትም ደግሞ እጅግ በርካታ ሰዎች ወደ 110 ምናምን የሚሆኑ ሰዎች የመዘገብናቸው ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለው ከነዚህ መካከል ደግሞ በባለፈው 51ን ባህር ዳር ላይ የውሃ ጥምቀት አጥምቀናቸዋል። ይብን አሁን ወደ 77 የሚሆኑ ደግሞ ደህንነት እየተማሩ ያሉ ሰዎች አሉ። እና ባህር ዳር ላይና ጎንደር ላይ በዚህ በተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ሰዎችን አስቀምጠናል። ደህንነት የሚያስተምሩ ደህንነት የተማሩትን ደግሞ ደቀ መዝሙር የሚያስተምሩ ሰዎችን አስቀምጠናል። እና በአጠቃላይ ስለምሰራው ወንጌል ከጠየቅሽኝ በመድሪቱ ስፋት ሁሉ በኦሮሚያ ክልልም ወደ ነቀምት አካባቢ ወደ 40 የሚሆኑ የቤተክርስቲያን ልጆች ድነዋል። ወደ ተለያዩ ሀገሮች ማንሳት እንችላለን። እና በአጠቃላይ አሁን በመዝገብ ያስቀመጥናቸውና ድነው ያሉ ሰዎች ወደ 464 የሚሆኑ ሰዎች ቄስም መነኩሴም ዲያቆንም ምእመንም የዳኑ ሰዎች ይገኛሉ ማለት ነው። እና እንዲያውም ጌታ ቢፈቅድና ቢረዳን ቤተክርስቲያኒቱን ቦርዶች ይዘን እየሰራን ያለነው ስራ አለ። ወደፊት እነዚህን ሰዎች የመሰብሰብና አንድ ላይ ወርሃዊ ጉባኤ በማዘጋጀት በጣም ቤተክርስቲያኒቱን ሊለውጥ የሚችል አውዳዊ አገልግሎት ለማገልገል ስራ እየሰራን ነው የምንገኘው ማለት ነው። በጣም ደስ ይላል። ስለዚህ እግዚአብሔር ክብሩን ይውሰድ። ምክንያቱም ትልቁ ስራ ነው። ወንጌል ትልቅ ስራ ነው። ሰዎችን ወደ ብርሃን ማምጣት ትልቅ ስራ ነው። በዚህ ውስጥ ደግሞ ያለ ተግዳሮትን ማለፍ ከሰዎች የሚመጡ ተቃውሞችን አልፎ ያ የተቃወሙ ሰው ባይዘው በበራለ ሰዓት ደግሞ መጥቶ የሚንበረከክ ነው። ለኢየሱስ የማይንበረከክ ማንንም ስለሌለ ማለት ነው። እኛ የምናስተላልፈው ወንጌልን ነው። ወንጌል ደግሞ ራሱ ክርስቶስ ኢየሱስ ነውና ኢየሱስ ስላደረገለ ኢየሱስ ስላወጣ ምናልባት ከዚህ በፊት በተለያየ ቃለ መጠይቆች ሰምቻለሁ የነበሩን የህይወት ተመክሮችን ገልጸሃል። እንዴት እንደመጣ ወደዚህኛው ዓለም መጀመሪያ የነበርክበት ዓለም እጅግ አስጠሊታ እንደነበረ ስትገልጽልን ነበርና ኢየሱስ ከዛ ሁሉ ስቦ ሲያወጣ ዛሬ ስለ ኢየሱስ የምታስተላልፈው መልእክት ምንድነው? የሚገርም ነው። እንግዲህ ኢየሱስ ከዛ ድቅድቅ ከሆነው ጨለማ ወደሚደነቀው ብርሃን ስላወጣኝ ኢየሱስን በዚህና በእንደዚህ ብዬ በራሴ አንደበት የምገልጠው ነገር እና የማወራው ነገር ባይሆንም ነገር ግን ከተከፈለልኝና ከተደረገልኝ ትልቅ ክፍያ ዋጋ እና ውለታ ተነስቼ ኢየሱስን እስከሞት ድረስ በመታመን ወንጌልን እየሰበኩኝ ኢየሱስ ይምጣ የሚል ነው ሐሳቢ ውስጥ ያለና ኢየሱስን በምንም ልገልጠው ስለማልችል እኔ ኢየሱስ ሁሉ ነገሬ ነው፣ ሕይወቴ ነው፣ እስትንፋሴ ነው። በቃ በእርምጃ ሁሉ ኢየሱስ ሁሌ አብሮኝ ያለ ፊት ለፊት ኢየሱስን አይቼዋለሁ። እንደ ወላጅ አባት ከወላጅ አባትም በላይ ወላጅ አባትሽ እኮ የሆነ ነገር አድርግልኝ ብለሽው ጠርተሽው እንኳን ይዘገያል አይደል? አንዳንድ ጊዜ ቆይ ይሄን አደርግልሃለሁ ተረጋጋ ልጄ ቆይ በዚህ ቀን ጠብቀኝ ሊል ይችላል። ከችግሩ ተነስቶ ከሁኔታው ተነስቶ ኢየሱስ ግን እንደዚህ አይደለም። ለኔ በባዶነቴ ኢየሱስ ጉድለቴን እየሞላ ወደቀ ሲባል ያነሳኝ ሊሞት ነው ሲባል እየሰወረኝ በእውነት ኢየሱስን ውለታ እኔ ተናግሬ አልጨርሰው። በእነዚህ 2 ዓመታቶች 7 ሞቶችን ነው ያስመለጠኝ። 7 ሞት በቃ አለቀ ተደመደመ የሱ ጉዳይ። በቃ ከዚህ በኋላ እሱ አይገኝም ተብሎ ተወስኖ እህቴ ምን ብዬ እንደማስረዳሽ አላቅም። እኔ እኮ ሽንት ቤት ውስጥ ገብቼ አንደርግራውንድ ሽንት ቤት ውስጥ ከተውኝ ሽንት ቤት እንደ ቧንቧ ያፈሰሱብኝ እየገረፉኝ እስትንፋሴ ሁሉ ጸጥ ብሎ እግዚአብሔር እንደገና ሕይወትን ዘርቶብኝ
እንዳገለግል እድል የተሰጠኝ ሰው ነኝ። እግዚአብሔር ይመስገን። ስለዚህ ይሄንን እድል እግዚአብሔር ከሰጠኝ አሁን ለኔ መኖሬ ምንድነው ጥቅሙ? እግዚአብሔር ይሄንን እድል የሰጠኝ ለሰዎች ነው። እኔ የቀመስኩትን እንዲቀምሱ፣ እኔ ባለፍኩበት መንገድ እንዲያልፉ፣ እኔ የበራልኝ ብርሃን እንዲበራላቸው። ስለዚህ ይሄ ከሆነ የኔ ህይወቴ ወንጌል ነው፣ ክርስቶስ ነው። በእርምጃዬ ሁሉ ክርስቶስን ማሳየት፣ ክርስቶስን መግለጥ፣ ክርስቶስን መስበክ ብዬ ነው ስለ ክርስቶስ በታማኝነት እየተንቀሳቀስኩ ያለሁት ማለት ነው። በጣም ይገርማል። ስላሳለፍከው ነገር ስታወራኝ ምን ትዝ አለኝ መሰለህ? አንዳንድ ሰዎች ለኢየሱስ ስል ብዙ ነገር እንትቼ መጣው ይለዋል። ሰምተህም ከሆነ ገጥሞም ከሚያውቅ ለኢየሱስ ስል ነው ስራዬን ትቼ መጣሁት፣ ለኢየሱስ ስል ነው ነገሮችን ትቼ መጣሁት ይላል። እና እኔ ከተደረገልን ውለታ አንፃር፣ ከተከፈለልን ከፈሰሰልን ደም ከተተፋበት አንፃር እኛ ለኢየሱስ ብለን የተውነው ምንም ነገር የለም ነው ማለት ነው። ምክንያቱም አስተቶን ነው የመጣ ነው። ኮተታችንን አስተቶን ነው፣ ጨለማችንን አስተቶን ነው የመጣ ነው። ኢየሱስ ጋር ፉል ፓኬጅ አለ። ምንም የምናጣው ነገር የለም። ትተን መተን የምናጣው ነገር ቢኖር ዓለምን ነው። ትተን መተን የምናጣው ነገር ቢኖር መጥፎ ነገሮችን ብቻ ነው፣ ሐዘንን ነው፣ ጨለማን ነው። ወደ ክርስቶስ ስንመጣ ህይወት ነው፣ ብርሃን ነው። እና እኔ ክርስቶስን ያገኘውበት ቀን ብዬ አይደለም መናገር የምፈልገውና ብዙ ጊዜ ክርስቶስ ያገኘኝ ቀን ብለን ስንናገር ያገኘን እሱ ነው፣ የወደደን እሱ ነው እንዳልከው ነው። ስለሱ ስትናገር፣ ስለሱ ስትመሰክር፣ የበራልን ስታሳውቅ የሚመጡ ተግዳሮቶች፣ የሚመጡ ስድቦች፣ የሚመጡ ነገሮችን ሁሉ የሚያስችል አንተ ቀድመ የሆነልህ ነገር ነው። ያ ውስጥ ያለው የከበረው ነገር ነው። ምንም ነገር እንጂ እንችላለን እኮ መናገር አይደል? እንችላለን እንደሌሎች መልስ ሰተን መሳደብ። ግን ይሄ ለኛ አልተፈቀደም። ለኛ የተፈቀደው ፍቅር ነው፣ ያስተማረን ፍቅር ነው ክርስቶስና ከዛ አንፃር ነው በጣም ሳይ ብዙ ጊዜ ስድቦችን ታስተናግዳለህ። እንዳውም ኦንላይን ላይቭ ላይ ገብተህ ስታስተምር እኔም አንዳንዴ ድንገት ገብቻይና ስድቦች ይመጣሉ። ቀጥታ ከፍታው ሊሳደቡ ሲመጡ እግዚአብሔር ይባርክ፣ ጌታ ይባርክ፣ ኢየሱስ ይወድሃል እያልክ ስትመልስላቸው አያለሁኝና ምን ያህል ልብህን ለእግዚአብሔር ብሰጥ ነው? ያው ከሆነልኝ አንፃር ነው ብለኸኛል። ግን ምን ያህል ነው በቃ ይሄንን ዓለም እንድትተው ይሄንን የመጣህበትን ነገር ጭራሽ መንገድህን ስተክ ወደ እግዚአብሔር መንገድ ስትገባ በምን መልኩ ነው የተቀበልከው ክርስቶስን የሚለውን ነገር በጣም ይሄ ልብ ጋር ያለውን ነገር ማወቅ ፈልጌ ነው። ዋው የሚገርም ነው። እኔም ሳደርገው የነበረ ስለሆነ ያሳለፍኩት ስለነበር ማለት አሁን ቲክቶክ ላይ በማገለግልበት ሚዲያ ላይ በማገለግልበት አገልግሎት ለሚሰድቡኝ ሰዎች ምላሽ ፍቅር ነው የሚሆነው። ለምን እንደነሱ እኔም አንዱ ነበርኩኝ። እሳደብ ነበር፣ ከመሳደብም አልፎ ደባደብም ነበር። ስለዚህ ሰው በጨለማ ውስጥ ካለ የጨለማውን ስራ ነው የሚሰራው፣ ወደ ብርሃን ሊወጣ አይችልም። ፍሬውን ነው እዚህ ጋር የሚገልጠው። ስለዚህ እኔ ሳደርገው የነበረውን ነገር ሰዎች በእኔ ላይ ሲያደርጉ አሁን ክርስቶስ ያለማመደኝና እያሳወቀኝ ያለ ነገር ምንድነው? አንተም ድሮ እንደዚህ ነበርክ ይለኛል። ህሊና ባላንስ ነው የሚያደርገው። በቃ ድሮ እኮ አንተም እንደዚህ ነበርክ ይለኛልና እግዚአብሔር ይባርካችሁ ነው እኔ ምላሼ። እነሱ ሲረግሙኝ እኔ እነሱን መመረቅ፣ ምናልባት እግዚአብሔር አንድ ቀን የእናንተን አንደበት ይቀይረው ይሆናል እንደኔ። እንዲያውም ሁሉ ጊዜ ሳስተምር ራሴን ምሳሌ አደርጋለሁ። እና እንዴት ቢገባህ ነው ስትይኝ እኔ አሁን ቃሉ ለኔ ፊደል አይደለም፣ ቃሉ ፊደል አይደለም። በመጀመሪያ ከኦርቶዶክስ ሃይማኖት ውጪ ሃይማኖት አለ፣ ትክክለኛ አለ ብዬ ማምን ሰው አይደለሁም። ነገር ግን መጽሐፍን እየተረዳሁኝ ስነ መለኮት ትምህርት ቤት ገብቼ ያወቅኩ በሄድኩ ቁጥር ግን ስተት ውስጥ ነበርኩኝ። ከዛሳ ከስተት ስወጣ እውነት ሲበራልኝ፣ እውነት ሲገባኝ ሁሉን ነገር ነው ባንዲ ያስጣለኝ እግዚአብሔር። ሁሉ ነገርን ያስጣለኝ። ስለዚህ ለዛ እውነት መኖር አለብኝ፣ የተጻፈውን መኖር አለብኝ። መስበክ ብቻ ሳይሆን የተጻፈውን መኖር አለብኝ። ስለዚህ
አንድ ሰው ወንጌል እየሰበኩኝ በጥፊ ቢመታኝ እንደ በፊቱ ጥፊ አላነሳም። በዱላ ቢደበድበኝ ዱላ አላነሳም። ለምን? ቀኝ ፊትህን ሲመታ ግራ ፊትህን ስጥ የሚለው ለኔ ሕይወት ነው እንጂ ታሪክ አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አንደኛ ጴጥሮስ መጽሐፍ ምዕራፍ 4 ይቅርታ ቁጥር 12 አካባቢ እንደዚህ ብሎ ይናገራል። ስለ ክርስቶስ ስም ብትነቀፉ ይላል። የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋል። የሚገርመው ነገር በመነቀፍ ውስጥ ራሱ የክብርን መንፈስ መገናኘት እንደሚቻል ነው የሚናገረው። የእግዚአብሔር መንፈስ በእኛ ላይ እንደሚያርፍ ነው የሚናገረው። የክብር መንፈስ ያርፍባችኋልና ብፁዓን ናችሁ ብሎ ይናገራል። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ። እንዲያውም ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ሆኖ አይነቀፍ። መነቀፍ ካለበት ስለ ክርስቶስ ነው መነቀፍ ያለበት። መገረፍ ያለበት ስለ ክርስቶስ ነው መገረፍ ያለበት። ያንን ነገር እያወራ ነው በእኛ ላይ ሲከሰት የማንተገብር ከሆነ ድነታችን ላይ ጥያቄ አለ፣ ወይም ደግሞ ከአሮጌው ማንነታችን አልተላቀቅንም ማለት ነው። ስለዚህ አዲሱን ክርስቶስን ለብሳችሁታል ሲል ክርስቶስ ያደረገውን ክርስቶስ የተመላለሰበትን ነገር እኛም ልንተገብረው ይገባል። ክርስቶስ ሲሰድቡት መልሶ አልተሳደበም። በጥፊ ሲመቱት መልሶ አልተማታም። ኢየሱስ ትህትና መላእክትን እንኳን ያስደነቀ ነበር። እጅግ የሚገርም ትሁት የሆነ አምላክ ሲሆን ግን ውርደትን ገንዘቡ ያደረገ እኛ በውርደት እንዳንኖር እሱ የተዋረደልን፣ እኛ ዝቅ ብለን እንዳንኖር እሱ ዝቅ ብሎ እኛን ወደ ከፍታ ያወጣን ክርስቶስ ኢየሱስ ነው። ስለዚህ እህቴ በእውነት እኔ የምኖረውን ነው የምነግርሽ። ሰዎች እድለኛ ቢሆኑ፣ ሰዎች ወንጌል ቢገባቸው፣ ክርስቶስ ቢበራላቸው እዚህ ምድር ላይ ምንም ነገር የለም፣ አዲስ ነገር የለም። በቃ ምንም ነገር የለም። እዚህ ምድር ላይ የምንኖረው ለሰዎች ነው ብዬ ነው የማምነው። ወንጌል የበራልን ሰዎች፣ ስለ ወንጌል ዋጋ እየከፈልን ያለን ሰዎች የምንኖረው ስለ ወንጌልና ስለ ሰዎች ነው የምንኖረው። እንዴ ክርስቶስ ኢየሱስ እኮ አንድ ጊዜ እንደዚህ አለ በዮሐንስ ወንጌል ምዕራፍ 14 ላይ እኔ እሄዳለሁ አለ፣ ስፍራ ላዘጋጅላችሁ ነው የምሄደው አለ። ክብር ለኢየሱስ ይሁን። አሜን። ከዛ ወደ አዘጋጀሁላችሁ ስፍራ ደግሞ እንድትኖሩ ተመልሼ እመጣለሁና ወስዳችኋለሁ አለ። ሰው እንዴት ለ70-80 ዓመት እድሜ ያንን የከበረ ስፍራ ማጣት ያስባል? ክርስቶስ ያዘጋጀው በሰው እጅ ያልተሰራ ይገርማል እኮ። ክርስቶስ ያንን ስፍራ ነው አሳልፎ የሰጠን፣ ምንም ዋጋ ሳንከፍል፣ ምንም ተራራ ሳንወጣ፣ ምንም ቁልቁለት ሳንወርድ። ክብር ይሁንለት። ስለዚህ የተባረከ ተስፋ አለኝ። ይህንን የተባረከ ተስፋ ሰዎች ሊጠብቁት ይገባቸዋል። በጣም በጥንቃቄ ሊይዙት ይገባቸዋል። ደግሞም ወንጌልን ስራቸው አድርገው ስለ ወንጌል ዋጋ እየከፈሉ በታማኝነት ቢኖሩ አክሊል ነው የሚያገኙት፣ እድለኞች ናቸው ብዬ አስባለሁና አምናለሁኝ። እኔም በእንደዚህ አይነት ህይወት ነው እየተመላለስኩ ያለሁት። በጣም ይገርማል። ያው ሰው ያለበትን የሚያውቀው ራሱ ባለቤቱ ነውና እግዚአብሔር ለሁሉ መልካም ስለሆነ መልካም አድርጎልሃል። እጅግ በጣም የተባረከ ሰው ነህ። ግን አንድ መግለጫ ላይ ሰማሁኝና በዚህ ግርግር ወቅት ላይ ከቤተክርስቲያን ውስጥ የምትጠቀሙባቸውን እቃዎች የቤተክርስቲያን አገልግሎት ላይ የሚውሉ እቃዎች እንደተዘረፉብህ የሚያሳይ አንድ ቪዲዮ ካልተሳሳትኩኝ አይቻለሁኝና ምንድነው እሱ ጉዳይ? እውነት ነው? በምንስ ደረጃ ላይ ነው ያለው? ጥሩ እንኳን አሳሰብሽኝ። በእውነት መቼም ምንም ወንጌላውያን ብንሆንና ስለ ወንጌል ብዙ መከራን ብናስተናግድም ነገር ግን ደግሞ ሕግ ሲከበር ደግሞ ደስ ይለናል። እግዚአብሔር ሕግን ለምድራዊ ሰዎች ስለሰጠ ነገስታትን ስለሾመ መጽሐፍ ሲናገር
አመፀኞችን ይቀጣ ዘንድ እግዚአብሔር ነገስታትን ይሾማል ይላል። ስለዚህ ነገስታት ባሉበት ሀገር ሕግ ባለበት ሀገር በወቅቱ በተነሳው ግርግር የተፈለኩት ነው የነበርኩኝ። አንዳንዶቹ እዚህ ቦታ ታይቷል፣ አንዳንዶቹ ገርጅ ነው ቤቱን አግኝተነዋል፣ አንዳንዶቹ ደግሞ እንደዚህ ቦታ ነው፣ አንዳንዶቹ ደቡብ ነው፣ አንዳንዶቹ ዱባይ ነው ብለው ሚዲያ ሰርተውብኛል ኦርቶዶክሳውያን ጌታ ይባርካቸውና እና እኔ ግን ቤቴ ነበርኩኝ። እግዚአብሔር ቤቴን ሰውሯቸው ያለውበትን አንድም ሰው ሳያውቅ እግዚአብሔር ሰውሮኝ እኔ ግን በጸሎት ነው ያሳለፍኩት። እግዚአብሔር ይመስገን። በትኩሱ ተገኝቼ ቢሆን ኖሮ የነሱ ሐሳብ እንደነሱ ሐሳብ ያው እንድሞት ነበረ ትእዛዝ የወጣው። ነገር ግን በዛን ሰዓት ማንም ቤቴን አላወቀም፣ እግዚአብሔርም ሰውሮኝ ነበረ እና ከኔ ጋር የሚያገለግሉ አገልጋዮች እጅግ በጣም ብዙ መንገላታት ደርሶባቸዋል፣ በመገፍተር ደርሶባቸዋል። በፍርሃት ነበር እየሄዱ የሚያገለግሉት ቸርች ላይ። ነገር ግን ትንሽ እንዲያው እንደመረጋጋት ካለ በኋላ በዛው ሳምንት ውስጥ ሐሙስ ፕሮግራም አለን። ሐሙስ ከ10 ሰዓት ጀምሮ ባለው ፕሮግራም ሲሄዱ ቁልፉ ሳይሰበር ነው ተከፍቶ፣ በተመሳሳይ ቁልፍ ነው ሳውንድ ሲስተማችን የተዘረፈ ነው እና በወቅቱ በቃ እቃው ሲጠፋባቸው አገልጋዮች ለኔ ደወሉልኝ። እንግዲህ በቃ ምን እንደሆነ የማውቀው ነገር የለም፣ ሳውንድ ሲስተሙ ተወስዷል። ያከራዩን ሰዎች ሲያከራዩን በእርግጥ ቁልፉን ሙሉ ቁልፍ አልሰጡንም እና ይሄ ከአልሙኒየም የተሰራ ስለሆነ ቁልፉን ለመቀየር ሙሉ ለሙሉ በሩ መገንጠል ነበረበት። ያንን ነገር እያወራንበት ነበር። የሰጡን አንድ ቁልፍ ብቻ ነው። በዚህ ሁኔታ ግን በተመሳሳይ ቁልፉን ደግሞ የተቀበልነው ከዘበኛው ላይ ነው የተቀበልነው። ያከራየችን ሴትየዋ ቁልፍ ከዘበኛው ተቀበሉ አለችን። ቁልፍ ከዘበኛው ተቀበል። ታች ላይ አዋሽ ባንክ አለ፣ ሌላ ደግሞ የሆነ ባንክ አለ። ሁለት ባንኮች አሉ። ከባንኮች ግራውንድ ላይ ነው ያሉት፣ እኛ ደግሞ ሁለተኛ ፎቅ ላይ ነው ያለነው። እንግዲህ ያንን አልፎ መቼም በዛ ላይ ዘበኛ እያለ ጠባቂ እያለ እዛውኛ ሁለተኛ ፎቅ ላይ ነው ያሉት ዘበኞቹ የሚያድሩት ራሱ ፊት ለፊት ላይ እነሱ እያሉ እንዘረፋለን ብለን አናስብም። በዚህ ሁኔታ ግን ሳውንድ ሲስተሙ ሲወሰድ ቁልፉ ተከፍቶ ነው የተወሰደው። በወቅቱ ልጆቹ ለኔ ሲደውሉልኝ እንደዚህ አይነት ነገር ተፈጥሯል ብዬ ለባለቤቶቹ ደወልኩኝ። አይ ማስጠበቅ የራስ ፋንታ ነበረ፣ ምንም አይመለከተንም አሉ። እንዲያውም ቆጣ አሉብኝ። ከዛ እግዚአብሔር ይመስገን በቃ እግዚአብሔር ሳያውቀው የሚሆን ነገር የለም፣ ምንም ችግር የለም። ነገር ግን ይሄንን ሁኔታ ፖሊስ ጣቢያ ማሳወቅ ስላለብን ፖሊስ ጣቢያ ማሳወቅ አለባችሁ አልኳቸው። በወቅቱ እኔ እየወጣሁ ስላልነበረ የቤተ ክርስቲያኒቱ ቦርዶች ሄደው ሁኔታ ሞልተዋል፣ ክስ ተመስርቷል፣ እንደዚህ አይነት ዕቃ ጠፍቷል ተብሎ እዛው መሪ አካባቢ ነበር ቸርቻችን። መሪ አካባቢ ባለው ፖሊስ ጣቢያ ሁኔታ ተሞልቷል። በዚህ ሁኔታ ግን ምንም የሳውንድ ሲስተሙ ሁኔታ እስካሁን ድረስ ዳብዘው አልተገኘም። ይገርማል። እንግዲህ እስኪ ወንጌልን በተመለከተ በቀጣይ የምታስበው ህልሜ ይሄ ነው፣ ህልሜ ጋር መድረስ ፈልጋለሁ፣ የምደርሰውበት ህልሜ ደግሞ የሚሄድበት መንገድ ይሄ ነው ብላ የምትለን ነገር ካለ እስኪ። እሺ አመሰግናለሁኝ። ወደፊት ለፊት መድረስ አለብኝ ብለህ የምታስበው ሲባል ስለ ወንጌል መድረስ ያለብኝን በእቅድ አቅጄ ፕሮጀክትም ሰርቼ እየተንቀሳቀስኩ ነው ያለሁት። ከአዲስ አበባ እስከ ኤርትራ የሰሜን የወንጌል ማህበርተኞች ህብረት የሚል 9 ቦርዶችን አቋቁሜ አዋቅሬ እየሰራሁ ነው የሚገኘው። ከ9 ቦርዶች መካከል በ3 ሰዎች ስም አካውንት ተከፍቶ ሰሜን ኢትዮጵያን በወንጌል ለመድረስ ስራ እየሰራ ነው። ይሄ ከቤተ ክርስቲያኒቱ መተዳደሪያ ደንብ ጋር አብሮ የተካተተ ሲሆን ወንጌልን በጋራ እየሰራን ያለ 9 ቦርዶች አሉ። ከነሱ ጋራ ፕሮጀክት ቀርጸን ከአዲስ አበባ እስከ ኤርትራ የሰሜን ወንጌል አገልግሎት በጣም ፍሬያማ ነን፣ ፍሬ አፍርተናል። እና ወደፊት መድረስ ያለብኝ ብዬ የምለው ጎጃምን፣ ጎንደርን፣ ደብረ ታቦርን በአጠቃላይ ሰሜን ኢትዮጵያን በወንጌል መድረስና
ቤተክርስቲያኒቱ በተለይ ያደግንባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ለሙሉ ለወንጌል እጇን ሰጣ አውቶማቲካሊ በእውነትና በመንፈስ ኢየሱስ ክርስቶስን እግዚአብሔርን ስታመልክ ማየት ነው የምፈልገው። ስለዚህ ከዚህ ጋር ተያይዞ አሁን እነዚህ መርጌቶችን ቄሶችን ምናምን ተገልጠው ማገልገል የሚፈልጉ ሰዎች በተለይ አንዳንዶቹ አንደርግራውንድ ውስጥ ማገልገል ይፈልጋሉ። እዛው ቤተክርስቲያን ውስጥ ያሉም አሉ። ግን ተገልጠው ማገልገል የሚፈልጉ ሰዎችን አሁን ቦርዶችን ሰብሰብ አድርጌ ያማክራቸዋለሁ። ያማከርኳቸው ምንድነው ሰሜን ኢትዮጵያ የዳኑ የተጠመቁ መሪጌቶችን መገለጥ የሚፈልጉትን እዚህ አካባቢም ያሉትን ሰብሰብ አድርጌ ጌታ ቢረዳኝና ብንኖርና ቢፈቅድልኝ ሚሊኒየም አዳራሽ ላይ የካህናት ጉባኤ ማዘጋጀት ፈልጋለሁ። የካህናቶችን ጉባኤ ማዘጋጀት ወረቡን አቋቋሙን ቅዳሴውን ጸሎተ ወንጌሉን ቅኔውን በደንብ አበጥረው ነገር ግን ያ ማህሌት ወይም ደግሞ ቅዳሴ ክርስቶስን የሚገልጥ ሆኖ ሰዎች በዛ አገልግሎት ተስበው እጅግ በርካታ ኦርቶዶክሳውያን ሲድኑ ማየት ፈልጋለሁ። ብዙ አባቶች ከቤተ ክርስቲያን ሲወጡ ማየት ፈልጋለሁ። ሲወጡ ማለት ከዛ ወጣው የሆነ ተቋም እንትን እንዲሉ አይደለም መውጣት። ለምሳሌ አይተሽ ከሆነ በሰሞኑ አንድ ብፁዕ አቡነ ገብርኤል የሚባሉ አንዲት ስብከት ማርያም እንዲው አትደንግጡ ማርያም ቤዛ አትባልም በማለታቸው ብቻ ነውጥ ተፈጥሯል። በዚህ ምክንያት ደግሞ በጣም ብዙ ሰዎች ደግሞ ወንጌል በርቶላቸዋል። እርግጠኛ ነኝ ጥያቄ ኦርቶዶክስ ጋር ምንድነው መሰለህ አሁን ኦርቶዶክስ ቤተክርስቲያን የኛ ያደግንባት ናት የወጣንበት ነው። በጣም ብዙ ሰዎች ከኦርቶዶክስ ቤተክርስቲያን የወጡት ግን ምን ይላሉ ተያይዞ መልሰተበት እንድታል ስለምፈልግ ነው። ኦርቶዶክስ ራሱ መስራቿ ክርስቶስ ነው የሚሉት እነሱ መስራቿ ክርስቶስ ነው። ኢየሱስን እዚህ ቤት አታችሁት ነው ወይ ቦታ መቀየር ፈልጋችሁ ነው ወይ? አሁን ከአንድ ተቋም ሌላ ተቋም የሚሄድ ያንን የመፈለግ ነው የሚመስላቸው ብዙዎቹ ማለት ነው። አሁን ጉዳዩ ሽፍት የማድረግ አይደለም። ጉዳዩ የእምነት ጉዳይ ነው። ጉዳዩ የክርስቶስ ጉዳይ ነው። እኛም የምናነሳው ምንድነው ኢየሱስን ብለን ስንል ኢየሱስ እዚህ ቤት የለም ወይ የሚል ጥያቄዎችን ያነሳሉ። እኛ ስለ ኢየሱስ አናስተምርም ወይ? ይሄን ጉዳይ እስኪ አያይዘ ማንኛውንም ሰው በማያስከፋ መልኩ ያው ስለ እግዚአብሔር ቃል መከራከር ትክክል ስላልሆነ ግን መማማር ስላለብን እየተማርንበት እንድንሄድ ስለፈለኩኝ ነውና እስኪ አጠራር ከዚህ ላይ የምትለን ነገር ካለ መልካም። ክርስቶስን እዚህ አጣችሁት ነው ወይ የሚባለው? ክርስቶስን ብናገኘው አንወጣም ነበር። ሁለት ክርስቶስ ነው ያለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሁለት ክርስቶስ አለ። አንድ ሴት ክርስቶስ አለች፣ ሁለተኛው ደግሞ ክርስቶስ ኢየሱስ ከሷ የተወለደው ከማርያም የተወለደው። ሁለቱም እኩል ክብር አላቸው። ሁለቱም እኩል ቤዛ ተብለው የዓለም ቤዛ ተብለው ተቀምጠዋል። ሁለቱም መለኮት ተብለዋል። ይሄ በጣም በብዙ ሶሻል ሚዲያና ኢንተርቪው ላይ የተናገርኩት እውነት ነው በማስረጃ። ማርያም በሰማይ ታላላቅ ብርሃናትን ፈጠረች ከማለት የበለጠ ምንፍቅና በመለኮት ስፍራ ማርያምን መተካት እጅግ በጣም የሚያሳዝን ከዚህ በላይ ምንም ነገር አለ ብዬ አላምንም። ማርያምን የዓለም ቤዛ ብሎ ንግስተ ሰማይ ወምድር ብሎ የሰማይና የምድር ንግስት ሰማያትና ምድር ከመፈጠራቸው አስቀድሞ የነበረች ተብሎ ሲዘመርላት ለማርያም መስማት ከዚህ የበለጠ ምንፍቅና የለም። ስለዚህ ኢየሱስን ኦርቶዶክስ ቤተክርስቲያን ውስጥ አጣችሁት ነው ወይ ከተባለ ኢየሱስ ኦርቶዶክስ ቤተክርስቲያን ውስጥ ቢኖር ሰዎች ያርፉ ነበር፣ በክርስቶስ ያርፉ ነበር። በክርስቶስ ላላረፉ ማርያምን የክርስቶስን ያክል ክብር ሰጥቶ ማርያምን ማምለክ አይኖርም። ማርያምን ደግሞ አልበቃም ብሏቸው ደግሞ ሌሎችን ደግሞ ፍጡራን እነ ገብረ መንፈስ ቅዱስን እነ ተክለ ሃይማኖትን ወዘተርፈ ከአንድ እስከ 30 ሁሉንም ትምህርት ብናየው አስተምሮም ብናየው በመለኮት ስፍራ የተተካሉ። ሚካኤልም እንዲሁ በመለኮት ስፍራ የተተካሉ። ገብርኤልም እንዲሁ በመለኮት ስፍራ የተተካሉ። ስለዚህ ኢየሱስ የለም
ብለን የምንደመድመው እኛ ኢየሱስ ብቻውን በቂ ነው፣ ኢየሱስ ብቻውን ቤዛ ነው፣ ኢየሱስ ብቻውን የዓለም መድኃኒት ነው ብለው እንደ አባቶቻችን እስካልሰበኩ ድረስ ኢየሱስ እዛ ቤት የለም። ኢየሱስ ተጨማሪ የማያስፈልገው ብቸኛ ፍቱን መድኃኒት ነው። ኢየሱስ ተጨማሪ የማያስፈልገው ብቸኛ ቤዛ ነው፣ የዓለም ቤዛ፣ የዓለም ቤዛ። ስለዚህ ቤዛ የሚለውን በመጽሐፍ ቅዱስ እንዲያው እንመልከተው ብንል ጊዜ ቢኖረን ቤዛ የሚለው ቃል ከ26 ጊዜ በላይ በመጽሐፍ ቅዱስ ተጠቅሶ እናገኘዋለን። ነገር ግን ከነገረ ድነት ጋር ተያይዞ በደሙ በተደረገ ስርየት ለአንዴና ለመጨረሻ ጊዜ ቤዛ የሆነን ካሳ ምትክ የሆነልን ኢየሱስ ክርስቶስ ብቻ እንደሆነ ነው መጽሐፍ ቅዱስ የእግዚአብሔር ቃል የሚለው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጽድቃሉ ይላል። ኢየሱስ ለአንዴና ለመጨረሻ ጊዜ ስለ ሰዎች ኃጢአት በቀራንዮ መስቀል ላይ ደሙን በማፍሰስ ወደ ቅድስት በገዛ ደሙ እንደገባ የዕብራውያን ጸሐፊ ይነግረናል። ስለዚህ ማርያም ቤዛ ናት ከተባለ አንዲት ጥቅስ እንኳን እንዲያው እነ ሙሴ እነ ጫማ ምናምን ገንዘብ ቤዛ ሲባል ያን ያክል እንኳን የማርያም አንዲት ቦታ ላይ እንኳን ቤዛ የሚል አልተጻፈላት። ያልተጻፈውን ነገር ገና ማርያምን እንወዳታለን ብለን ማርያም የማትፈልገውን ነገር ብናደርግላትና ብንሰጣት ይሄ እግዚአብሔርን የሚያሳዝን ነገር ነው የሚሆነው። ስለዚህ በአጠቃላይ ጊዜ ከመወስድብሽ ላሳጥረውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን ባለችቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ የለም፣ ኢየሱስ አይሰበክም። ቢሰበክማ እኮ እኔ ጌታ ያዳነኝ ብዬ መዘመር ስጀምር እኮ ነው ጴንጤ ነህ ተብዬ ተባረርኩት። ስለዚህ ኢየሱስ የለም፣ ብዙ ኢየሱሶች ግን አሉ። ያው እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሏል ጳውሎስና እኛም የምንሰብከው ስብከታችንም ርዕሳችንም ወሬያችንም ኢየሱስ ነው። የማንንም ቤት አንነካም፣ የማንንም ሃይማኖት አንነካም። ግን የኛን ሃይማኖት የኛን ኢየሱስን የኛን እውነት ልናስተላልፍበት ነው የሚዲያ ያቋቋም ነው። እግዚአብሔር ይመስገን ካንተ ጋር የነበረን ቆይታ ይቅርታ ግን እዚህ ጋር ምናልባት በነገርሽ ላይ ምረት አድርግልኝ ተደርቤ በመናገሬና የማንንም ሃይማኖት አንነካም ሲባል በሃይማኖቱ ውስጥ ያለው ትምህርት ስተት ከሆነ ግን ይነካል። እኔ ለውበት እሱን ያው አንተ እንግዲህ በተለያየ ሚዲያም ስትገልጸው ሰምቻለሁ። እኔ ለማስተላለፍ የፈለኩትኝ አንነካም እንነካለን የሚለው ሳይሆን የኛ ዓላማ ወንጌል ነው። ወንጌል እውነት ነው። ወንጌል እውነቱ ራሱ ይገልጣዋል። የሚገለጥ ነው ወንጌል። ግለጡት ይላል እኮ የጨለማን ስራ ግለጡት ነው የሚለው። ግን በሃይማኖቱ ውስጥ ጨለማ አለ ነው እያልን ያለ ነው። የጨለማን ስራ ይልቁንስ ግለጡት አይደለም የሚለው እንዴ? እውነት ነው። በእግዚአብሔር ዕውቀት ላይ ከፍ ያለውን ሐሳብ የጠላትን ሐሳብ ማፍረስ እንድንችል የእግዚአብሔር ቃል ነው የሚያስተምረን አይደል እንዴ? ስለዚህ በሃይማኖቱ ውስጥ ስተት አለ ብሎ መናገር ከእግዚአብሔር ቃል ውጪ የሆነውን ስርዓት ወይም ደግሞ ትምህርት ይሄ ትክክል አይደለም ብሎ ነግሮ ሰዎችን ማንቃት፣ ሰዎችን እንዲያነቡ ማድረግ፣ ሰዎች የተከፈለላቸውን ያን ውድ ዋጋ መንገር ወንጀል አይደለም። ምናልባት አንዳንድ ሰዎች ይሄ የሰው ሃይማኖት መንካት ይሄ በሕገ መንግስቱ ራሱ ሃይማኖትን አትንኩ የሚባለው ለምሳሌ እኔ ኦርቶዶክስ ቤተክርስቲያን ሄጄ ብረብሽ ያ ልክ አይደለም። ግንስ እግዚአብሔር በሰጠኝ ሚዲያ ትክክል ያልሆነውን ትክክል አይደለም ብዬ ማስተማር፣ አደባባይ ላይ ወጥቼ ትክክል አይደለም ብዬ ማስተማር ግን በሕገ መንግስቱም ራሱ መብት አለኝ። እግዚአብሔርም ደግሞ ወንጌልን እንድሰብክ ታላቁን ተልእኮ በክርስቶስ ኢየሱስ በኩል ተናግሯል። ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ስበኩ ብሏል። ስለዚህ ወንጌል ለፍጥረት መሰበክ አለበት የሚል ሐሳብ ለመጨመር ነው። በጣም ትክክል ነው። ያው የዲያብሎስን ሐሳብ አንስተው ይላል መጽሐፍ ቅዱስ።
እንደ ሐሳብ እሱ የሚያመጣቸውን ሐሳቦች እኛ አንስተው ምክንያቱም ወንጌል የሚገለጥ ስለሆነ የሚነገር ስለሆነና እኛ ያንን ወንጌል ነው የምናስተላልፈው ያንን ወንጌል ነው የምናስተምረው እውነቱ ገብቶን ነው በርቶልን ነው ያው በጣም በትንሽ የጭላንጭል ይበራችልን ብርሃናት እንደዚህ ከሀገር ከዓለም ድረስ እንዲደርስ እየገፋን የምንሄድበት ምክንያትና በርግጥ አንተ ጋር ያለው ነገር ጥሩ ነው እግዚአብሔር የተለያዩ ጸጋዎችን ያስቀምጣል ምናልባትም የበቀል ጸጋ የበቀል ቅባቶች አለ እግዚአብሔር በመበኩል እንደቀባ የሚያቀው እግዚአብሔር ነውና ያስከውን የወንጌል አካሄድ በርታበት ብዬ ይላለሁኝ ጥሪያችንን አክብረ በእውነት ብዙ ፕሮግራም ይያለክ ጊዜ ያጣበ ስለመጣልኝ ስላከበርከኝ በጣም አመሰግናለሁ በተመልካቾቼ ፊት አመሰግናለሁ ደሞ በሌላ ጊዜ በሌላ ስራ እንደማገኘ ተስፋ አደርጋለሁ ይበልጥ ስለመጻፍም ቅድም ስታወራ ነበር በመጻፍ ዙሪያ ሰፋ ያለ ጊዜ ወስጄ ውስጡን ያያየን የምናወራቸው ርዕሶች ስላሉን ሌላ ፕሮግራም ይዛለው ብዬ ተስፋ አደርጋለሁኝ ስለሰጠኸኝ ጊዜ አመሰግናለሁ እግዚአብሔር ስለሰጠን ጊዜ ክብሩን ይውሰድ እንግዲህ ተመልካቾቻችን ይሄ የኮከብ ሚዲያ ነው ፕሮግራሙን አዘጋጅቼ ያቀርብኩላችሁ ቃል ኪዳን ግርማ ነኝ ፕሮግራማችንን በመደገፍ ሰብስክራይብ በማድረግ አስተያየታችሁን በመስጠት ከስር በመናስቀምጣቸው ስልኮች ላይ አስተያየታችሁን እንድትሰጡን የምንጋብዛቸው እንግዶችንም የምትነግሩን ካሉ የምትጋብዙ ሰዎችም ካላችሁ በውስጥ መስመር እንድታናግሩኝ ይያልኩኝ የዛሬውን ፕሮግራም በዚያ አጠቃልላለሁኝ ሳምንት በሌላ እንግዳ እንገናኛለን መልካም ጊዜ